የሚከፍለው ነው የሚሆነው። አድና ምን አስነክቶሽ ነው እንደዚህ ተብሽም ለሱ ተከራከሪያለሽ? የለም እዬ ማለት ይሄ ነው። አዎ ፍቅር አባት ክፉ ሰው አትሞክሪ፣ ደግሞ አትወረግረጊ። እቱ ደግሞ ያንተ አይደለም። ስለዚህ በቃ ተው ልሂድበት እና እኔ የምፈልገው አንተን መግደል አይደል? አንተን ቀብሬ በሰላም እና በሰላም በመሞት ተባበረኝ። ገለልኩ አይደል? እየሞትኩኝ እኮ ነው። ረፊ አፈን ዝጋ። 10 ጊዜ ሚራ ሚራ አትበለኝ። ሚራ ሚራ ከምትለኝ ንስሓ ግባ። እሱ ነው የሚበጅ። መጀመሪያ መረፊት ከብዬሽ ማስረቢ ሮቤል እንግዲህ ከሞት አፋፍ ተመልሷል። ሻንጣ ውስጥም ብር አልነበረም፣ ብሩን ባዶ ነበረ። ሜራም እንግዲህ በስተመጨረሻ ከቤት ተባሯለች። ከቤት የተባረረችበት ምክንያትም አድናን እንግዲህ ለሉሃና ስጦታ ይዞ መጥቶ ነበረ፣ ሉሃናን ይቅርታ ለመጠየቅ። እሷም እንግዲህ ለሉሃና የተገዛውን ስጦታ በመልበስ አድናን ስጦታ ገዝቶልኝ ነው፣ ስጦታውን ወደሽ ወይ በማለት እንግዲህ ሉሃናን እያናደደቻት ነበረ። ሉሃናም ካሁን ወዲህ ወደ እኔ እንዳትመጪ፣ እንዴት ነው ለአንቺ ስጦታ ገዝቶ እየሰጠሽ በማለት እጅግ በማናደድ ውስጥ ትገኛለች ማለት ነው። እንግዲህ አድናንም ስጦታውን ሲሰጣት ለሉሃና ከዚህ በኋላ እኔና አንተ ያለን ግንኙነት በዚህ አውቅታ፣ ስለዚህ ምንም አይነት ስጦታ ልትሰጠኝ አልፈልግም ብላ ስጦታውን ትናወጣ ነበረ። ከዛ እንግዲህ ሚራ ደግሞ ለእኔ የመጣው በማለት ነው ያንን ስጦታ እንግዲህ የለበሰችው ማለት ነው። ሆኖም መጀመሪያ ላይ አድናንን ስጦታ ገዝተህልኝ ነው ወይ የመጣኸው? የኔ ውድ ባል፣ የኔ ባል እያለች ስትለው ለአንቺ አይደለም ብሎ ይላታል። እኔና እናንተ ስጦታ ሳንሰጣጥ ቆይተናል። ለምንድን ነው ስጦታ የማሰጠኝ? ልጅ እናት አይደለ ወይ በማለት ስትጠይቀው እርሷም እንግዲህ ምን አይነት ስጦታ ልስጥሽ ብሎ ሲላት አንተ የወደድከውን መርጠህ ስትለው ለአንቺ መስጠት የሚገባው ሽኩስ ነው ብሎ ይላታል። እሷም እንግዲህ ትናደድና ሉሃናን በምታናድድበት መንገድ ትፈልጋለች ማለት ነው። ያንን እንግዲህ ለማድረግ እንዴት አድርጌ ነው የማናድዳት በማለት እንግዲህ ለእሷ ይገዛላት ጃኬት ለብሳባት ነበረ። በዛ እንግዲህ ሉሃናን ተናዳለች ማለት ነው። ሮቤልም እንግዲህ በዚህ አጋጣሚ የእነሱን መጣላት ሲያይ አሁን እንደምን መሀል ማነው የገባው እያለፋፈሱ እስከ መጨረሻ ድረስ አጣልቻቸው ሉሃናን የግሌ አድርጌ ከእሷ ጋር ወጥቼ ከልጄ መኖር እፈልጋለሁ ብሎ ብቻውን እያወራ እያለ ሚራ ትመጣበታለች። ሚራም እንግዲህ አድናን ቤቱን እንደሸጠች ደርሶባታል። ቤቱን እንደሸጠች ስለደረሰባት እጅግ በጣም ደንግጣለች ማለት ነው። እሱም ከሮቤል ጋር እንደሸጠች ደርሶባታል ማለት ነው። ስለዛ ይህንን ነገር እንዴት ነው የምናደርገው ማለት ነው። በድንጋጤ ውስጥ ለሮቤልም ተነግረዋለች። ለሮቤልም እንግዲህ ከነገረች በኋላ ሮቤልም እና አንተ ቤቱን እንደሸጥን አሁን እንዳልሽበታል፣ አሁን በአንድ ነገር መስማማት አለብን ብላ ትለዋለች። ምንድን ነው የምንስማማው ብሎ ይችላል። አንተ ሉሃናንን የግል አድርገህ ትወስዳታለህ፣ ግማሽ ፐርሰንት ብሩን እሰጥሃለሁ ብላ ትለዋለች። እንግዲህ ዞረች የመጨረሻ ብሩን አመንሽ ይላታል። እሷም ብሩን ያመንኩት በዚህ የምትስማማ ከሆነ ነው አሁን በምልህ ትለዋለች። እሷም ሉሃናን ከዚህ በፊት እኔ ባሌ ነው የምፈልገው፣ ባሌ ይዤ መኖር ነው የምፈልገው፣ ስለዚህ ከባሌ ጋር እንድኖር ፍቀድልኝ፣ እኔ ካድናን ብዙ ነገር አገኛለሁ፣ ከአንተ ምንም የማገኘው ነገር የለም ብላ ትለዋለች። እሱም እኔ ሉሃናን አላፈቅራትም፣ አልወዳትም፣ ሉሃናን የምፈልጋት ለፍቅር ነው፣ የምወድሽ አንቺን ነው፣ የማፈቅርሽ አንቺን ነው ይላታል። እሷም ይህን ወሬህን ተውና ወደ ራስህ ተመልሰ አስበህበት ሉሃናን ይዘሃት ከዚህ ጥፋ ትለዋለች። እሱም እንግዲህ አውቆ ነው
ሉሃናን እንዴት እንደምወዳት ብታቂ ኖሮ እሷ እሺ ካለችኝ ይዣት ከዚህ ሀገር እልም ነው የምለው እያለ እንግዲህ ደስተኛ ሆኖ እያወራ ነበረ ለብቻው። እንግዲህ በዛ ተስማምተዋል። ሉሃናንም እንግዲህ በመሀል እየሄደ ለማጣራትም ሞክሯል። እሷም ምንድን ነው የምትበጠብጠን የምታጣላን? አንተ አድናን እንዴት እንደሚስማት አየሽ አይደለሁ? እንዴት እንደሚያፈቅራት አየሽ አይደለሁ? አንቺ ምንድን ነው አድና ላይ ለምንድን ነው ዞር የማትችል? አንቺ የራስሽን ህይወት እሱ አውቆ ነው ለመድሽን ይላታል። አንተ ሞት እሷ ማንም ሊለያየ አይችልም ትላለች። ሆኖም ማንም ሊለያየ አይችልም ብትልም እንግዲህ ቱርኪያ በየደቂቃው እንዳቆረጠችና እንደተጣሉ ይገኛሉ ማለት ነው። እንግዲህ ለሚራም ልጅቷ የምትሰማ አይደለችም። ልጅቷ እሺ እያለች አይደለችም። አንተ ምንድን ነው ወንድ ነኝ እያልክ አልነበረም? ቆፍጠን በልና ወደ ራስ ሊከዳት ትላለች። እኔም እረዳሃለሁ በማለት ይተባበረዋለች ማለት ነው። እሷም ያንን የማያደርግ ካለ እንደማትሰጠው እሱ ደግሞ ሁለታችን አንድ ላይ በና ብለን እንኖር እያላት ነው። እሱ ያው ብሎ በፊት ካስገባ በኋላ ሚራን አድርግ እንደሚላት ነው። እንግዲህ አድናንን ሚራ በሆነ ነገር ስትወጣ ያያል። እሱን ካያት በኋላ ምን ያደረግሽ ነው ያለሽው ብሎ ሲላትም እንግዲህ አንተ የገዛህልኝ በኋላ በጣም ወጥተዋለች። ደግሞም ተናግራለች። ለምንድን ነው በባልና ሚስት መካከል የምትናገረው? እናንተ ባልና ሚስት ረሳችን በማለት ትነግረዋለች። እኔና አንቺ ባልና ሚስት አይደለም፣ አንቺ አትሰጠም። አሁን ብታናገራት እንማሰማ ብላ ትላለች። እሱም እንግዲህ ከጠረጠረች በኋላ ያናግራታል። እሷም በአይኔ ታሪክ በላይ ምንልካለን ሚራ ደግሞ እንግዲህ ናገራ አይነት አይደለ እንዴት ታቆኝ እንደነበረ እንዴት እንደሚወደኝ ያለች እንግዲህ እጅግ በጣም እያናደቻት ነው። ሆኖም እሷ ሚራን አስታማት ስትልም አድናን ደግሞ እያኮረፈችው ነው። አድናንም ስጦታ አድርጊ ስላት መጀመሪያ ላይ የሰጠኝን ስጦታ አምጣና ሰጠኝና ይቅርታ አደርግልሃለሁ ትለዋለች። ያንን እንግዲህ ስጦታውን ሚራ ወስደዋለች፣ እሱ ካስቀመጠበት ማለት ነው። ሉሃናም ደግሞ እሱ የሚነግራትን ነገር አሰማል። እንግዲህ እስከ መጨረሻ ድረስ ያንቺ እሆናለሁ ብዬሻለሁ አይደል ወይ? እሷ ካስቀመጥኩበት ነው እየወሰደች ይላታል። እሷ ደግሞ ለእሷ የገዛ ከሆነ ነው ለእኔ ያመጣህልኝ፣ ስለዚህ ምንም አይነት እንደዛ ብሎ ነገር የለም እያለች ትገኛለች ማለት ነው። እሱም እንደዛ አይደለም፣ እኔ ለአንቺ የፈለግሽውን አይነት ስጦታ ይዤልሽ እመጣለሁ፣ ብቻ ይቅርታ አድርጊልኝ ይላታል። እሷም እንግዲህ አንተ ሁል ጊዜ ልጄ 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 እያልክ ወደ እሷ ይጋ የምትሄድበትን ሰበብና ምክንያት ነው የምትፈልገው፣ ልጅ ምንም አይሆንም ብላ ትላለች። እንግዲህ እሱ ሮቤል ሊመታ ሲልም አቅፋት ነበረ፣ ሲያባብላት ነበረ። ሆኖም እንግዲህ ሉሃና በዛ ደስተኛ አይደለችም ማለት ነው። እጅግ በጣም እየተናደደች ነው። ለምንድን ነው ይሄ ነገር የሚሆነው? አንተ ሁል ጊዜ ከእሷ ጋራ ከእሷ ጎን የምትሆነው እያለች ትገኛለች ማለት ነው። ሆኖም እንግዲህ አድናን ምንም ነገር ማድረግ አልቻለም። እሷም በዛ አይነት ሁኔታ ውስጥ ብትናደድም እንግዲህ እዚህ ጋር ሉሃና ደግሞ ሁለት ወዶ የለም የሰው ሚስት ጋር ነው የመጣሽው፣ ከአንቺ በአንቺ ላይ አይደለ የደረበሽው አደ። ስለዚህ ልጁ ነው ያሳዝነዋል። አንዳንድ ጊዜም እኮ ማሰብ ያስፈልጋል። እሱስ ምን ይሆን? ስለዚህ እንግዲህ እንደዚህ እየተባባሉ እየተፈራረጡ ይገኛሉ ማለት ነው። ውድ የተከበራችሁ ቤተሰቦች እንግዲህ ሉሃና በስተመጨረሻም እንግዲህ ሚራና ሮቤል ይተባበራሉ። አሁን አንተ ልክ አድናንና እኔ እየተላፋን እየተጫወትንና እየተደሰትን እንደመሰልን እናደርጋለን። እሷ ክፍላ ነው ያለችው። በዚህ አይነት መልኩ እሷ በጣም እንድትናደድ
አብረን እናደርጋለን። ከዛን እሷ ወደ አንተ ቀጥ ብላ ትመጣለች ትለዋለች። ከዛም በኋላ እንግዲህ ሮቤልም ያው እሺ በማለት ይስማማል። ያችን ብር እስኪያገኝ ድረስ እምቢ የለም እና ከዛም በኋላ እንግዲህ እሱ አውቆ ይነካካታል። ቆሞ እየተጫወቱ ምናምን ከዛን አድናን እረፍ ትላለች። ሎሃናም የምን ድምፅ ነው እየሰማው ያለሁት ምንድን ነው እሱ ብላ እንግዲህ ተነስቷ ትሄዳለች። እሷም በምትሄድበት ሰዓት ቀስ ብላ እያየቻቸው ነበረ። ከዛን እሷም እንግዲህ አድናን እረፍ ብያለሁ አድናን እያለች ነው። በጣም ነው እንግዲህ የሚገርመው ማለት ነው። እንግዲህ ሎሃናንን ደካማ ጎኗን ስላወቁ በደካማ ጎኗ እየገቡላት እጅግ እያሰቃያት ይገኛሉ ማለት ነው። እንግዲህ ቀጣዩን ክፍል የምናየው ይሆናል። እሱም አድናን እኔ እኮ ሮቤልን ከዚህ ቤት ላስወጣው ለአንቺ ብዬ ነው እኮ የማላስወጣው። አታስወጣዋሽን? እሺ ያልኩሽ። ከዚህ በላይ እኔስ ምን ላድርግ? እኔ አንቺን እወድሻለሁ። ስለዚህ አድናን እኔ እኮ እንዳይወጣ የፈለኩት እህቴ እሱ እጅ ስላለች ነው ብላ ትላለች። እኮ እኔ ስለዛ ብዬ አይደለ ወይ ያላወጣውልሽ ብሎ ይላታል። እሷም እንግዲህ በዛ አይነት መልኩ ለምንድን ነው ታዲያ አንተ ሁልጊዜም ስርስሯ የምትሄደው? ስለዚህ አንተ ብቻ ስርስሯ የመሄዱን ቶ ብላ ትላለች። እሱም እንግዲህ ቅር እያለውም ቢሆን ያው ለመተው እንዴት አድርጎ ይተዋል? እንግዲህ የልጁ እናት ናት እሷ ስትጎዳ እያየ እሷም ደግሞ ይሄንን ሲስተም እየተጠቀመች እየጎዳችው ትገኛለች። በጣም ነው እንግዲህ የሚያሳዝነው ነገሮቹ ምናምን። ሆኖም እንግዲህ ሎሃና ትዕግስት ማድረግ አለባት። እነሱን ተንኮላቸውን እያወቀች እነሱን ማመን የለባትም ብዬ ነው የምለው። እናንተ እንግዲህ ኮሜንት ላይ አስተያየታችሁን ማስቀመጥ ትችላላችሁ። ለዛሬ ያዘጋጀውላችሁ ይሄንን ይመስል ነበረ። እንግዲህ ሎሃና እያዳመጠቻቸው በመስኮት በበር ቀዳዳ ልታያቸው ስትል ነበረ ክፍሉ እየተጠናቀቀው። እንግዲህ እንዴት እንደሆነ በዛው የምናየው ይሆናል። ስለነበረን ቆይታ ከልብ አመሰግናለሁ። ሁላችሁም ሰብስክራይብ እና ላይክ አድርጎ አበረታቱኝ። መልካም ቆይታ፣ መልካም ቀን